ወቅታዊ የፋኖ ጉዳዮች ላይ በማተኮር ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የፖለቲካ ጉዳዮች ምክትል ኃላፊ ከአርበኛ ሞገስ አባራው ጋር የምናደርገውን ቆይታ ነው የምናቀርብላችሁ። በጣም አመሰግናለሁ አርበኛ ሞገስ፣ እንደምን ሰነበት? እግዚአብሔር ይመስገን ወንድም መሳይ፣ እንዴት ከረምክ? በጣም አመሰግናለሁ። እንግዲህ ያው ብዙ ጊዜ ያልተገናኘንም፣ ምናልባት የምንጀምረው ከወቅታዊ ጉዳዮች ይሆናል። ሰሞኑን በተለያዩ ቀጠናዎች እናንተም ባላችሁበት በምስራቅ አማራ ቀጠና ሚኒሊክ እዝ በሌሎችም እንዲሁ ፋኖ በሚንቀሳቀስባቸው አካባቢዎች በርካታ ወታደራዊ እንቅስቃሴዎች ተደርገዋል። እስቲ እናንተ አካባቢ እንዴት ነበረ? ብዙ ምርኮኞችን ይዛችኋል፣ በርካታ የጦር መሳሪያዎችን በእጃችሁ አስገብታችኋል፣ በርካታ ወረዳዎችን በቁጥጥራችሁ ስር አድርጋችኋል። እስቲ አጠቃላይ ሁኔታው ምን ይመስላል? አመሰግናለሁ። እንግዲህ እንደምታውቀው ይሄ ትግል ወደ 3ኛ ዓመቱ እየተሸጋገረ ነው ያለው። በዚህ ሂደት ውስጥ ከፍተኛ የሆነ ስራ እየተሰራ ነው የሚገኘው። በተለይ ደግሞ እንደ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በርካታ ስራዎችን እየሰራን እንገኛለን። ሁልጊዜም ማንቃት አለ፣ ሁልጊዜም ማደራጀት አለ፣ ሁልጊዜም ማሰልጠን አለ፣ ሁልጊዜም ማዋጋት፣ ሁልጊዜም ማሸነፍ። እነዚህ እንቅስቃሴዎቻችን ናቸው በዚህ 3 ዓመት ውስጥ ለፋኖ እንዳጠቃላይ ማለት ነው። በተለይ ወሎ ምድር ላይ እንደምታውቁት ቤተ አማራ ወሎ ምድር ላይ ከፍተኛ ስራ ሲሰራ ነው የቆየው። ከመከታ አልፈን መጀመሪያው አካባቢ የነበሩ ወይ ደግሞ 2015-2016 አካባቢ የመከታ ጊዜያት ነበሩ። በመመከት ገዛዙ ከፍተኛ ወረራ ሲያደርግብን ይህንን ወረራ በመመከት በጎን ለጎን ደግሞ ኃይል በመፍጠር በማደራጀት ወደ አንድ ተቋም በማሰባሰብ እና በመከላከል አሳለፍን። 2017 ዓ.ም እንደዚሁ የማጎልበት ጊዜ ነው የነበረው። እንደምታውቁት በተለይ በሁሉም በአደረጃጀትም በኃይል መፍጠር ደረጃ 2018 ዓ.ም ደግሞ የማድረግ አቅማችንን ያወቅንበት እና ከፍ ያደረግንበት ወደ ማድረግ አቅም የተሸጋገርንበት ነው። ይህ ማለት የማጥቃት አቅም እና የፊት ለፊት የግንባር ውጊያዎችን ያደረግንበት ዓመት ነው 2018 ዓ.ም። ጥር ወር መጀመሪያው አካባቢ ነው የምንገኘው። እንደምታውቀው ውሎ ቤተ አማራ ላይ ዘመቻ አደማሊ በርካታ ጉዳዮችን የቀየረ የአማራ ትግልን እንደገና ያንሰራራ ዘመቻ ነው። ከሱ በኋላም በዛ ወቅት ከፍተኛ ጀብ መሰራቱ ይታወቃል። እናንተም ታውቃላችሁ፣ ዓለም ያወቀው ነገር ነው። ከዛ በኋላም ሁልጊዜም ውጊያዎች አሉ፣ የመከላከል፣ የማጥቃት፣ የደፈጣ የወታደራዊ ስራዎች አሉ። በአንድ በኩል ደግሞ ሚኒሊክ እዝ በርካታ የፖለቲካ ስራዎችን እየሰራን በአንድ በኩል ወታደራዊ አቅማችን ነው፣ በአንድ በኩል ፖለቲካዊ አቅማችን እያጎለበትን ህዝብን በማስተዳደር ደረጃ ፍትህ ለማህበረሰቡ ጊዜያዊ አገልግሎት መስጠት ደረጃ እና ሌሎች የማንቃት ፖለቲካዊ ስራዎችን እየሰራን እንገኛለን። ከዘመቻ አደማሊ በኋላ ሌላኛው ዘመቻ ስንታየው፣ በተለይ ደግሞ ዘመቻ ስንታየው ወይም ዘመቻ ራምቦ ምዕራብ ወሎ ቀጠና ላይ ከሰሞኑ የተደረገው ከፍተኛ ውጊያ የምታውቁት ነው። ወደ 4 እስከ 6 የሚደርሱ ወረዳዎችን ነጻ ያወጣ ውጊያን የተደረገው። ይሄ ውጊያ እንግዲህ ለየት ባለ ሁኔታ ዘመቻውን ቀድሞ በማቀድ ወታደራዊ አመራሮቹ እና የድርጅታችን ወይም የዛችን ከፍተኛ አመራሮች በብቃት ተወጥተውታል። በተለይ ደግሞ ልጅ ኢያሱ ኮርን በሚኒሊክ እዝ ስር ማለት ነው ልጅ ኢያሱ ኮር፣ ደጋው መብረቅ ኮር እና ንጉስ ሚካኤል ኮር ሶስቱን በማቀናጀት ከዚህ ባለፈ ደግሞ የሸዋ ጠቅላይ ግዛት እዝን በመጨመር ከተንታ እስከ ደላንታ በአጠቃላይ እስከ ምዕራብ ወሎ አማራ ሳይንት ድረስ ሰፊ ቀጠና እስከ ከለላ ድረስ ወይ ደግሞ እስከ ሸዋ ድንበርና ጎጃም ድንበሮች ድረስ ከፍተኛ ውጊያ ነው የተደረገው። በዚህ ውጊያ እንደ ዘመቻ አደማሊ ሁሉ ከፍተኛ ምርኮ ያገኘንበት ነው። ከ300 በላይ ምርኮኞች እጃችን ላይ ያስገባንበት፣ በርካታ የነፍስ ወከፍና የቡድን መሳሪያዎች እጃችን ላይ የገቡበት፣ በአጠቃላይ በዚህ ዘመቻ የደቡብ ወሎ ምንጣፍ ጎታች ኃይል ይሄ በአደን ኃይል እሱን ቀበሌ ላይ እንኳ ባይኖር ወረዳዎች ላይ በደንብ ያጸዳንበት፣ የመታንበት፣ የአገዛዙን መዋቅር በደንብ ያፈራረስንበት ጊዜ ነበረ። የበዓል መቃረብ ወቅት ስለነበረ በተለይ ድንገተኛ ማጥቃት የተደረገው ቢያንስ ከ6 ወረዳዎች በላይ የሚሆነው ሙሉ በሙሉ ከ6 ወረዳዎች እስከ 6 ወረዳዎች የሚደርስ የወረዳ አስፈጻሚ የጠላት አመራር የተመታበት፣ የተደመሰሰበት እና የጸጥታ ኃይሉ በከፍተኛ ሁኔታ የተመታበት ነው ማለት ነው። እንግዲህ በምርኮ ደረጃ ከ400 ብያለሁ። በሙት ደረጃ በጣም ብዙ ቁጥር ያለው እንደዚሁ በምርኮ ደረጃ ግብዓት ያገኘንበት፣ ሌሎች ተተኳሾችን እና መሳሪያዎችን ያገኘንበት እጅግ ወርቃማ ስራ የተሰራው ይሄ ታህሳስ መጨረሻ ላይ የተሰራው ወይ ከሳምንት በፊት የተሰራ ስራ ነው ማለት ነው። ከዛ በኋላም እንግዲህ ውጊያዎች ቀጥለዋል። ዛሬ እንዲህ በምናወራበት እንኳን ትላንትና በወልዲያ በቅርብ ርቀት ምናልባት ከዚህኛው ከዘመቻ ስንታየው በፊት 3 ቀን ቀደም ብሎ ያው ሚዲያው ላይ ወይ ደግሞ ለኛ በህዝብ ግንኙነት በኩል እንደቀረበው አሳመነው ክፍለ ጦር ወይ ምስራቅ አማራ ኮር 1 አሳመነው ክፍለ ጦር ማለት ነው 23 ጭምር ያቃጠሉበት፣ በርካታ ኃይል የደመሰሱበት፣ ከወልዲያ ምናልባት በ2-3 ኪሎ ሜትር ቅርብ ርቀት ማለት ይቻላል እዛ ወልዲያ ጫፍ ላይ የዞን ከተማ
ጫፍ ላይ ማለት ነው እንግዲህ እሱ ላይ ከፍተኛ ጀብድ የሰሩበት የሚታወቅ ነው። አሁን ሰሞኑንም እንደዚሁ በቃሊም እና በበቅሎ ማነቂያ አካባቢዎች ጠላት ከፍተኛ ወረራ እንደ ካላኮርማ ክፍለ ጦር፣ አሳምነው ክፍለ ጦር እና ሀውጃኖ ክፍለ ጦር እና ሌሎችም ኃይሎች ተከዜ ክፍለ ጦር ያሉበት ቀጠና ላይ ለማጥቃት እንቅስቃሴ አድርጎ ሁልጊዜም እየተመታ ነው የሚገኘው። ትላንትና እንኳን በርካታ መሳሪያዎች የተገኙበት፣ ምርኮኞች የተገኙበት ነው። እዛ አካባቢ በተለይ ከቃሊም እስከ ወልዲያ ባለው አስፋልቱ ጥቁር አስፋልቱ በቁጥጥራችን ስር ነው የሚገኘው። በአጠቃላይ ከወልዲያ እስከ ጨጨሆ ወይም ደግሞ ደቡብ ጎንደር ጫፍ ድረስ ጥቁር አስፋልቱ በቁጥጥራችን ስር ነው የሚገኘው። በየቦታው ደፈጣዎች አሉ፣ በየቦታው ውጊያዎች፣ የግንባር ውጊያዎች አሉ። በየጊዜው በአጠቃላይ ጠቅላላ ሲደረግ የማድረግ አቅማችን ከጊዜ ወደ ጊዜ እየጨመረ የሰራዊታችን ስነ ልቦና ከጊዜ ወደ ጊዜ እያደገ እና ጠላት በከፍተኛ ሁኔታ እየተመታ ኃይሉ እየተመናመነበት ሁሉ ጊዜም ያመጣል፣ ያስገባል፣ ይደመስስበታል። ዋናው እኛ የምናገኘው ትርፍ ከመሳሪያ ኃይል ከምርኮ ጋር ተያይዞ ስለሆነ በዚህ ሁኔታ ብልጫ ጠላት ላይ ብልጫ እየወሰድን በከፍተኛ ስራ እየሰራ ነው የሚገኘው። እንደምንልክ በዚህ ልክ እየተንቀሳቀስን ነው የምንገኘው። አርበኛ ሞገስ እንግዲህ እነዚህ ወታደራዊ ድሎችና ስኬቶች ወደ አጠቃላይ የፋኖ እንቅስቃሴ ስኬት የሚገለጽበት እንዴት ሊሆን ይችላል? ለምሳሌ ከፍተኛ ቁጥር ያለው ወታደራዊ ድሎችን ስታገኙና ቦታዎችን ስትቆጣጠሩ ፋኖ እያደገ መምጣቱን ፋኖ ከትላንት ዛሬ እየገዘፈ መምጣቱን በማሳየት ረገድ እነዚህ ወታደራዊ ድሎች እንዴት ይገለጻሉ? መልካም እንግዲህ ምንድነው እኛ በተለይ እንደምታውቀው በንቅናቄ ነው የጀመርነው። ህዝባዊ ንቅናቄ ነው የተደረገው። ይሄ ከሰልፍ ላይ የነበረ ንቅናቄ ወደ ሰይፍ ወይም ወደ ነፍጥ ነው የተሸጋገረው። ስለዚህ የአባቶቻችን ገጠር ለገጠር ወይም በገጠሮች ያሉ ቁሞ ቀር መሳሪያዎችን የድሮ መሳሪያዎችን ጭምር በመጠቀም ነው እንግዲህ ትግሉን የጀመርነው። ከዚህ ተነስተን ከጠላት በመማረክ ሌላ የለውም። አሁን 3ኛ ዓመት ላይ ነው የምንገኘው። ሁሉንም ነገር ከጠላት ነው የማረክ ነው በነገራችን ላይ። ስለዚህ በከፍተኛ ሁኔታ እንደውም ከጠላት እንግዲህ በጠላት በኩል ያሉ ጀነራሎች ናቸው፣ ኮሎኔሎች ናቸው፣ ብዙ ዓመት ልምድ ያላቸው ናቸው። እኛ ደግሞ 2015 ጀምሮ አዲስ ጀነራሎችን ያፈራ ነው በነገራችን ላይ። አሁን ላይ በእኛ የሻምበል፣ የሻለቃ፣ የክፍለ ጦር፣ የኮር መሪዎች ካገዛዙ ጀነራሎች በእጥፍ የሚበልጡ ናቸው፣ በእሳት የተፈተኑ ናቸው። ይሄ ለሁሉም ነገር ዋና ምንጩ ፍትሃዊ የትግል ምክንያት መኖሩ ነው፣ መገፋት መኖሩ ነው። ስለዚህ ከተገፋ ህዝብ አብራክ የወጣ ኃይል ስለሆነ ጠንካራ ነው። በሌላ በኩል ደግሞ ህዝባችን ለወረራ የሚመጣበትን ጠላት ወይ ደግሞ ሊያንበረክከው የመጣበትን ጠላት በመመለስና በመመከት ደረጃ ጠላትን በመደምሰስ ደረጃ ለጠላት የማይገዛ ህዝብ ስለሆነ ከዛ አብራክ የወጣ ስለሆነ ፋኖ በዚህ መሰረት በከፍተኛ ሁኔታ እንግዲህ ዛሬ 3ኛ ዓመታችን ላይ አሁን ላይ ጠላትን ሽምቅ ደፈጣ የሚለው ነገር ቀርቶ ወይ ደግሞ 10 ሰው 20 ሰው መምታት ቀርቶ አሁን ላይ በግንባር ክፍለ ጦሮች የሚደመሰሱበት፣ የጠላት ክፍለ ጦሮች የሚደመሰሱበት፣ የጠላት ሻለቃዎች የሚደመሰሱበት ምርኮ አሁን ላይ ከላሽ ለዘገባ የሚሆን አይደለም፣ ለሚዲያ የምናውለው አይደለም። አሁን ላይ ስናይፐርና ብሬን መማረክ ብርቅ አይደለም። ስናይፐር ያኔ ትግሉ ሲጀምር 1ኛ ዓመት 2ኛ ዓመቱ ላይ ድሽቃዎች፣ ስናይፐሮች፣ ብሬኖች ብርቅ ቆይተው ሊሆን ይችላል ለመተኮስ። ዛሬ ላይ ግን ድሽቃና ብሬን ስናይፐር ለመተኮስ ሳይሆን ለመማረክ እንኳን ብርቅ አይደለም በነገራችን ላይ። እና አሁን ላይ የመማረክ አቅማችን እንኳን ወደ ሞርተር ወደ ዙ 23 የተሸጋገረበት ነው። የመደምሰስ አቅማችን በቁጥር 1 2 3 ተብሎ በሚሊሻ ደረጃ በፖሊስ ወይ ደግሞ መከላከያ ነኝ የሚለው ሰራዊት ውስጥ ያለ በእግረኛ ደረጃ ብቻ ሳይሆን ሜካናይዝድ የመደምሰስ ደረጃ ላይ ደርሷል። ዙ 23 ነው የሚቃጠለው አሁን። ስለዚህ ኦራል ላይ ነው ጠላት የሚደመሰሰው እና ይሄ የማድረግ አቅማችን በየጊዜው ያደገበት፣ በተለይ ደግሞ በሳት የተፈተኑ የጦር አመራሮችን ያወጣንበት። እንደምታውቁት ወሎ ቤት አማራ ላይ ወይም ምኒልክ እዝ ውስጥ ኮሎኔሎች አሉ። ከድሮ በመከላከያ ሰራዊት የነበሩ በልዩ ኃይል የነበሩ ኮሎኔሎች አሉ። ሻለቃ አመራሮች፣ ከፍተኛ የሻለቃ አመራሮች በአማራ ልዩ ኃይል ውስጥ የነበሩ፣ በመከላከያ በድሮ መከላከያ ውስጥ የነበሩ መቶ መሪዎች አሉ፣ ሻምበሎች አሉ፣ በጣም ብዙ ማረብተኞች አሉ፣ ወታደራዊ ብቃትና ኤክስፔሪያንስ ልምድ ያላቸው። አሁን ላይ ግን በጣም በሚገርም ፍጥነት በ2 ዓመት 3 ዓመት ውስጥ በአንድ በኩል ጠላትን አንገት አስደፍተን የተደረገብንን ወረራውን መክተን ከወረራ ባሻገር እያጠቃን ያለንበት፣ በሌላ በኩል ደግሞ ብቁ የሰው ኃይል በእሳት የተፈተነ በተግባር የተፈተነ በቲዮሪ ጦርነትን በዲፕሎ ወይ ደግሞ በኮሌጅ የተማረ ሳይሆን ጦርነትን በተግባር አፈሙዝ ለአፈሙዝ ተናንቆ በእሳት ላይ የተረማመደ ወታደራዊ አመራር እያፈለቅን ያለ ነው። በዚህ ሂደት ውስጥ ከበፊቱ የማድረግ አቅማችን በተለይ ደግሞ እንዲሁ በቀላል ሁኔታ ሳይሆን የጠላትን ስስ ብልት በማየት የጠላትን ዋና የስበት ማዕከል በመምታት እና የተሻለ የሚባለውን ኃይል በመደምሰስ እና የውጊያ ሁኔታውን በማዛባት አጠቃላይ ታርጌት ፉል የሆኑ ስራዎችን በመስራት ስትራቴጂክ የሆኑ ጥቃቶችን እየከፈትን ስትራቴጂክ የሆነ ስራ እየተሰራ ነው የሚገኘው። እስካሁን በተለይ 2018 ዓ.ም ያደረግናቸው ውጊያዎች ይህንን ነው የሚያመለክቱት። ይሄ ውጊያ የማድረግ አቅም በአንድ እዝ፣ በሁለት እዝ፣ በሶስት እዝ የሚለካ ይሆናል እና ወደፊት ደግሞ የሚመጣውን የምናይ ነው የሚሆነው። የማድረግ አቅማችን በጥቅሉ አገዛዙ ላይ ብልጫ የወሰድንበት፣ ኃይላችን በከፍተኛ ሁኔታ ገንብተን የትግል መስመራችንን አስምረን እና ደግሞ የወታደራዊ አቅማችንን በመሳሪያም በሰው ኃይልም ከፍተኛ ደረጃ ያደረስንበት፣ ጠቅለል ሲል ጠላትን በሁሉም ረገድ ብልጫ የወሰድንበት ጊዜ ላይ ደርሰናል ማለት
እችላለሁ። አርበኛ ሞገስ ምናልባት እንደ አፋባሃ የአማራ ፋኖ ብሔራዊ ኃይል ከተመሰረተና አራቱ ቀጠናዎች በአንድ ድርጅት ውስጥ እንደዚሁ መንቀሳቀስ ከጀመሩ በኋላ ውጊያዎች በተናጠል የሚካሄዱበት፣ ወሎ ሲካሄድ ጎጃም የማይታይበት፣ ጎጃም ሲካሄድ ጎንደር የማይታይበት እንዲህ አይነቱ ነገር የሚቀር አይነት ተደርጎም ተወስዶ ነበር። አሁንም ግን በተናጠል ነው ውጊያዎች የሚደረጉት፣ በአንድ ላይ የሚካሄዱበት። በአንድ ጊዜ በተመሳሳይ ቀን ውጊያዎችን ማካሄድ ቢቻል በተጠና መልኩ የአገዛዙን የኃይል የማፈንና የመዋጋት አቅም ማዳከም ይቻላል የሚባል ወታደራዊ ትንታኔም አለና አሁንም በአንድ ድርጅት ውስጥ ሆናችሁ በአንድ አይነት አቅጣጫ ትሄዳላችሁ እንጂ ወታደራዊ ተልእኮቻችሁ፣ ወታደራዊ እንቅስቃሴዎቻችሁ በተናጠል ነው እየተካሄደ ያለው። ምን ማለት ይቻላል እዚህ ላይ? መልካም። ከዚህ ጋር ተያይዞ አድቫንቴጅም አለው ዲስአድቫንቴጅም አለው። በተለይ ደግሞ የተነጣጠለ ወይ ደግሞ የተበታተነ አጀማመራችን ከመጀመሪያው በጣም በብዙ አንግል የተበታተነ ግን ደግሞ ከፍተኛ የሆነ ማዕበል ያለው ሰራዊት ነው ያለን። በነገራችን ላይ አሁን ላይ አማራ ክልል ወይ ደግሞ የአማራ መሬት አማራ ክልል ተብሎ የታጠረው መሬት ላይ ፋኖ የሌለበት ቀጠና የለም። ይሄ ማለት ጠላት በሁሉም አካባቢ እንዲዝረከረክ አድርገነዋል፣ እንዲበተን አድርገነዋል። የትኛውም ቦታ ላይ ፋኖ አለ ማለት በሁሉም ቦታ ላይ ጠላት እንዲያስብ ያደርገዋል እና ይሄ ትልቁ ጥቅም ነው። በነገራችን ላይ በሶስት አመት አሁን በደረስንበት ትግል ትልቁ የጠቀመን ነገር የፋኖ ኃይል የተበታተነ ሆኖ መቆየቱ አንዱ ትልቅ ነገር ነው። ነገር ግን ምንድነው ተናጥላዊ ውጊያዎች መደረጋቸው፣ ተናጥላዊ ስራዎች መሰራታቸው በላንዴና ለመጨረሻ ጊዜ ኃይል ከመደምሰስ ጋር ተያይዞ አዘግይተውታል። ይሄ ሀቅ ነገር ነው። የሆነው ሆኖ እስካሁን ቻሌንጅ የሆነው ነገር ምንድነው በአንድ እዝ ሰንሰለት ውስጥ አለመመራቱ፣ በአንድ ኮማንድ በአንድ ወታደራዊ አዛዥ እና በዛ የወታደራዊ መምሪያ ውስጥ ኮማንድ ወይ ደግሞ ቲም ይኖራል፣ አዛዥ ይኖራል። በአዛዥ ውስጥ የሚኖሩ ደግሞ ወታደራዊ ፖዚሽኖች ይኖራሉ። ያንን በመምራት ደረጃ የተዋቀረ መዋቅር ስላልነበረው እሱ ክፍተት አሁን ላይ በአንድ ድርጅት ውስጥ ማዕቀፍ ነው ያለ ነው። ምናልባት ከነበረው ድርጅታዊ ማዕቀፍ ደግሞ የበለጠ አካታች እየሆነ ያለበት ሁኔታ ነው ያለው አሁን። ስለዚህ በአንድ በኩል ምንድነው ጠላት መሬቱም መልክዓ ምድሩም ሰፊ ነው። በሌላ በኩል ደግሞ ጠላት የሚንቀሳቀስበት ቀጠና ላይ ነው ውጊያዎች በስፋት የሚደረጉት። ያ ማለት ጎንደር ላይ ጠላት ሲንቀሳቀስ በሚንቀሳቀስበት ቀጠና ላይ ውጊያ ይደረጋል፣ ይመታል፣ ይመለሳል፣ መልሶ ወደ ቆፈረው ምሽግ ወይ ደግሞ ከተማ ላይ ወደ መሸገበት ቦታ ላይ ይመለሳል። ውጊያዎች በተናጥል የሚደረጉበት ምክንያት አንዱ ይሄ ነው። በሌላ በኩል ግን አሁን የማድረግ አቅም ብለን ልንወስደው የምንችለው ነገር አሁን ላይ ጠላት ከአንድ ቦታ ወደ አንድ ቦታ አይንቀሳቀስም። ምክንያቱም በርካታ መስመሮች በፋኖ ስለሚዘጉበትና ኃይላችን በከፍተኛ ሁኔታ ስለጨመረ፣ ለምሳሌ ወሎ ላይ እየመታ ነው፣ ከጎንደር የሚጨመርበት እድል አይኖርም። ጎንደር እየተመታ ከወሎ ወደ ጎንደር የሚሄድበት እድል እየተዘጋ ነው ያለው። እሱ ብቻም ሳይሆን የሆነ ቦታ ላይ ውጊያ ካለ የሆነ ቦታ ላይ ሌላው ኃይል ይዘጋል ወይ ደግሞ እዛ አካባቢ ጠላት ላይ ምቱን ያሳርፋል። የኃይል ሚዛንን ያዛባል ማለት ነው እና አሁን እንዲህ እየተደረገ ነው ያለው። ከመጀመሪያው ስታየው ግን ሙቭመንት ስለነበረ፣ ንቅናቄ ስለነበረ፣ ያልተሰባሰበ ስለነበረ እና መዋቅራዊ ስላልነበረ፣ ቀጠናዊ ትስስር አልነበረውም። የመተጋገዝ በአንድ ላይ ውጊያ እየተደረገ ነው የሚገኘው። ምናልባት አሁን ላይ ይህንን በየክፍለ ሀገሩ ያለው ሰራዊት በአንድ አደረጃጀት ውስጥ የተሻለ መዋቅር በመፍጠር አደረጃጀቱን በማስተካከል በቀጣይ የሚኖረን ምናልባት በአጭር ጊዜ ውስጥ በአጭር ቀናት ውስጥ መቼ ሊሆን ይችላል የሚለውን ማወቅ ባንችልም እንኳን እንደ አማራ ማዕበል የሆነ ዘመቻ ስለሚደረግ ያ አሁን ላይ እየተንቀሳቀሰ ያለ ጠላት ሙሉ በሙሉ እስትንፋሱ የሚቆረጥበት እድሉ ይኖራል እና ከአደረጃጀት ጋር ተያይዞ ከመዋቅር ጋር ተያይዞ የሚሰሩ ስራዎች እና ሌሎች የማሳልጠን እና የማስታጠቅ ደረጃዎች ወይ ደግሞ በማንኛውም ውጊያ ለማድረግ የሚያስፈልጉ ዝግጅቶች ተደርገው ወደዛ ምዕራፍ የምንሸጋገርበት እድሉ ይኖራል። እስካሁን ባለው ሁኔታ ግን ከጊዜ ወደ ጊዜ እየተሻሻለ ኮር ከኮር መተሳሰር፣ አሁን ቅድም ያልኩ እንኳን የደቡብ ወሎውን ብትወስደው 3 ኮሮች በአንድ ላይ ነው ውጊያ ያደረጉት። 6 ወረዳ፣ በወረዳ ውስጥ ብዙ ከተሞች ይኖራሉ እና እሱን ነው የተቆጣጠሩት። እስካሁን እንዲህ የማድረግ አቅም አልነበረንም። እውነት ለመናገር 2018 ዓመተ ምህረት የዘመቻ አደማሊን የምታውቀው ነው። ኮር ከኮር አስተሳስረን አለፍ ሲል ደግሞ በተለይ እንደምንልክ እዝ ከሸዋም ጋር ተሳስረን ነው የምንዋጋው። ከጎንደር ጋር በተመሳሳይ በላስታ ሳመነው ኮር በኩል፣ ከሸዋ ጋር በንጉስ ሚካኤል ኮር በሚንቀሳቀስበት ቀጠና ዘሴም፣ በጎጃም በኩል በምስራቅ ጎጃም እንደዚሁ በአባይ ሸለቆ ወይ ደግሞ በመካነ ሰላም አቅጣጫ በጋራ የምንዋጋበት ሁኔታ እስካሁን አለ። ወደፊት ደግሞ ሙሉ በሙሉ ይህንን ኃይል በአራቱም ክፍለ ግዛት ያለውን ኃይል አስተሳስረን የተሻለ ስራ የምንሰራበት ሁኔታዎች እየተመቻቹ እንደሆነ ልገልጽ ልፈልጌ ነው። አርበኛ ሞገስ እንግዲህ ከእናንተ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ጋር በተያያዘ ከሚነሱ ጉዳዮች አንዱ ይሄ ደቡብ ወሎ በተለይ ደሴ፣ ኮምቦልቻ ወደዛ አካባቢ ብዙም እንቅስቃሴያችሁ አይታይም። አገዛዙ አማራ ክልልን ተቆጣጠርኩ፣ በአማራ ክልል የበላይነት አለኝ ለሚሉ ፕሮፓጋንዳዎች ከሚጠቀምባቸው አካባቢዎች አንዱ ደሴ፣ ኮምቦልቻ፣ ደቡብ ወሎ አካባቢ ነው። ምናልባት እዛ አካባቢ የእናንተ ኃይል እንደ ሰሜን ወሎ
ጠንከር ያለ ወታደራዊ እንቅስቃሴ ያላደረገበት የተለየ ምክንያት አለው? መልካም። ይሄ በተደጋጋሚ የሚነሳ ጥያቄ ነው። በነገራችን ላይ አሁን ቅድም ስገልጽልህ የነበረው ነገር ይሄ ባለፈው አሁን በዚህ ከሳምንት በፊት ወይ ደግሞ ከቀናት በፊት የተደረገው ውጊያ ደቡብ ወሎ ላይ ነው የተደረገው። አሁን ስበት ማዕከላችን ያ ቀጠና ነው። በነገራችን ላይ አሁን እንደ ሰሜን ወሎ ሆኗል ያ የደቡብ ወሎ ቀጠና እና ደሴ ጫፍ፣ ደሴ ቀበሌዎች፣ የደሴ ዙሪያ ቀበሌዎች፣ ደሴ ከተማ ቀበሌዎች የሚባሉት ጭምር ሳይቀር ጥቃት እየተከፈተባቸው ስራ እየተሰራ ነው ያለው። ኖርማሊ አሁን ባለው ሁኔታ እንደ ሚኒሊክ እዝ አካታች ስራ እየተሰራ ነው ያለው። ኃይላችን ቀጠናው ላይ በዛው ቀጠና ላይ ኃይል በመፍጠር በአንድ በኩል፣ በሌላ በኩል ደግሞ አጋዥ ኃይል ጠንከር ካለው ኃይል አንቀሳቅሶ ወደዛ ቀጠና በመውሰድ፣ በሌላ በኩል ግን በተለይ ደቡብ ወሎ እና ምዕራብ ወሎችን ያካለለ አንቀሳቀሱ ሁለቱ ኮሮች አሁን ላይ ሶስተኛ ኮር አለ። ንጉስ ሚካኤል አሊ ኮር፣ ጂያሱ ኮር እና ደጋው መብረቅ ኮር ተሳስረው ውጊያ እያደረጉ ያለበት ሁኔታ ነው ያለው። አጠቃላይ አሁን ከሰሜን ወሎ ኃይል እየቀነሰ ወደ ደቡብ ወሎ እያጓጓዘ ነው ያለው፣ በየቦታው እየተመታ ቢሆንም ቅሎ ማለት ነው። ስለዚህ ምንድነው አሁን ላይ ደቡብ ወሎ ላይ ያለው እግሩን ዘርግቶ የነበረው ኃይል የጠላት ኃይል ማለት ነው ወይ ደግሞ ተግባርና እንቅስቃሴ የብልጽግናን ተግባርና እንቅስቃሴ አፕላይ ያደርጋለሁ እያለ ሲያጓራ የነበረው ኃይል ከፍተኛ የምታርፎበት ከሰሞኑ እንኳን የደቡብ ወሎ አስተዳዳሪ በፌስቡክ ጽፎ የደለተውን ነገር ታስታውሱት ነገር ካለ ይዛቸው የነበረውን መረጃ ካለ ጻፈ። ወዲያውኑ ነው ያጠፋው። እንግዲህ የጻፈው ሁሉም ቢናገሩት ወዲ ባዶ ይቀራም ብሎ ነው። በነገራችን ላይ የውስጥ አርበኞቻችንን በመጠቀም መረጃ በማዛባት መረጃ እንዳይኖር በማድረግ ያንን ንቅናቄ በመፍጠር ከፍተኛ ዓመት አሳርፈንበታል። አሁን ላይ ሰሜን ወሎም በለው ደቡብ ወሎ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን በአጠቃላይ ሁሉንም ያካለለ ትግል ነው እየተደረገ ያለው። ከዚህ በኋላ የሚኖረን እንቅስቃሴም ጫን ያለ የሚሆነው ወደዛ አቅጣጫ ነው እና በዚሁ አጋጣሚ የደቡብ ወሎ ትግል፣ ምዕራብ ወሎ፣ ደቡብ ወሎ እነዚህ አካባቢዎች በከፍተኛ ሁኔታ ትግሉ እየተቀጣጠለ ያለበት፣ ድርጅታችን ወይም እዛችን ደግሞ በከፍተኛ ሁኔታ ትኩረት ሰጥቶ ቀጠናውን በፖለቲካውም በወታደራዊ አቅምም እያጎለበትን ያለበት ቀጠና ነው ልፈልጌ ነው። እንግዲህ አርበኛ ሞገስ ምናልባት ሰሞኑንም የተሰማው ከናንተው አካባቢው ከወሎ ነው የኮሎኔል ፋንታው ሙሀባ ወደ ብልጽግና መሄድ፣ ከዚህ በፊትም እንደዚሁ ሌላ ማስረሻ ሰጥ የተባለ ግለሰብም ወደዚያ ሄዶ ተመሳሳይ የሆነ ነገር ከቅርብ ጊዜ ወዲህ እያየን ነው። ይሄ የአንድነቱ መምጣት ይሆን ዘላቂ የማይጓዙ እስከ መጨረሻው ሊሄዱ የማይችሉ ከወዲሁ እየወረዱ ያሉት ምናልባት አንድነቱ ጋር መምጣት ተያይዞ ወይስ በሌላ ምክንያት? እነሱ እንግዲህ መጥተው የሚገልጿቸው ነገሮች አሉ። የአማራ ሕዝብ አሳልፈው እየሰጡ ነው፣ ሌላ አካል ለሶስተኛ አካል በተላላኪነት እየሰሩ ነው፣ የፋኖ ትግል ለአማራ ሳይሆን ለሌሎች አካላት ጥቅም በሚል የአማራ ሕዝብ እየተበላ ነው በሚል ነገሮች ምክንያቶች እየተገለጹ እንዳለ እንሰማለን። መልካም፣ ጥሩ ጥያቄ ነው። እነዚህ ወደ አገዛዙ የሚገቡ ሰዎች ዋነኛ የመግባታቸው ምክንያት ከመጀመሪያው የአማራ ሕዝብ ጉዳይ አሳስቧቸው ሳይሆን እድል ገጥሟቸው እድሉን አግኝተው ቅድም እንዳልኩት በአንድም በሌላም መንገድ የግል ፍላጎታቸውን ለማሳካት ቋምጠው የነበሩ ናቸው። አሊያም ደግሞ አገዛዙ ራሱ የላካቸው ናቸው። ይህን ትግል ጠምዝዘው ይዘው ሄደው እውነተኛ ታጋይ በመምሰል ማስረከብ የሚፈልጉ ናቸው። ሁለተኛ ደረጃ አሁን እኒህን የሚያራግፋቸው አንድነቱ ነው። በተለይ ሰራዊቱ ነቅቷል፣ ህዝባችን ነቅቷል። ምን ማድረግ እንዳለብን ህዝባችን በየጊዜው ነው የሚነግረን። ሰራዊታችን ራሱን በደንብ አፕዴት ያደረገና የሰለጠነ ሰራዊት ስለሆነ ያለው በፖለቲካው የነቃ ነፍጥ ሲያነሳም ኢትዮጵያን ፖለቲካ፣ የአማራን ፖለቲካ፣ የምስራቅ አፍሪካ ብሎም የዓለምን ፖለቲካ በደንብ የተረዳ ኃይል ነው ያለው ይሄ የፋኖ ኃይልና ስለዚህ አንድነቱ እየመጣ መሆኑን ሲያውቁ በሌላ አንግል መሬት ላይ የሚያገኙት ጥቅም የለም። አንድነቱ መጣ ማለት እነሱ ጥቅማቸው ወይ ገንዘብ ማካበት ሊሆን ይችላል፣ ወይ ደግሞ ይህንን ትግል አሳልፈው በድርድር ስም በመስጠት የግል ስልጣናቸውን ማካበት ሊሆን ይችላል። አንድነቱ መጣ ማለት ስርዓት ለውጥ ስለሚሆን ስለዚህ በዚህ ሂደት ውስጥ የሚያገኙት የግል ጥቅም ላይኖር ስለሚችል ወይ ደግሞ ሌላም ነገር የግል ፍላጎታቸው ስለማይሳካ ስውር ፍላጎታቸው ስለማይሳካላቸው እየተንጠባጠቡ ነው። እንደምታውቁት አሁን በዚህ ሰሞን እንኳን ኮሎኔል ፋንታው ሙሀባው በመጨረሻ ጊዜ እጁን ሰጥቷል። ይሄ በነገራችን ላይ ትልቅ የባንዳነት የመጨረሻው የኮሎኔል ፋንታው ሙሀባው ከሌሎች ለየት የሚያደርገው ነገር በርካታ ጊዜ በተለይ ነባሩን የፋኖ ኃይል ሲክድ ነው የቆየው፣ ሲያፈርስ ነው የቆየው። ከምስራቅ አማራ ፋኖ ጀምሮ በተደጋጋሚ እያፈረሰ እያከፋፈለ ነው የነበረው። በተለይ ደግሞ 2017 ዓመተ ምህረት እና 2016 በዚህ ወቅት ሌላውን የፋኖ ኃይል በጠላትነት በመፈረጅ በተለይ ደግሞ ከአገዛዙ የበለጠ ጠላት ነው ብሎ በመፈረጅና የሐሰት ስም በመስጠት ለታጋዩ እና ለመሪዎቹ የሐሰት ስም በመስጠት በከፍተኛ ሁኔታ ቻሌንጅ ሲያደርገን ሲፈትነን ተግዳሮት ሆኖ የውስጥ ተግዳሮታችን ከፍተኛ ተግዳሮታችን ሆኖ ነው የቆየው። የእርስ በርስ
ውጊያ እንዲደረግ በከፍተኛ ሁኔታ ሲሰራ ቆይቷል። ነገር ግን አልተሳካለትም። ይሄ በአንድ በኩል አገዛዙ ወሳኝ የሚባሉ የደህንነት ሰዎችን በዙሪያው አስቀምጦ 4-5 የደህንነት ሰዎችን በተለይ የስልጣን እርከን ላይ ሁላ እንዲቀመጡ ተደርገው የወሎ ቤት አማራ ጠቅላይ ግዛት እዝ በሚል ማለት ነው አፋሕድ ወይ ደግሞ የአማራ ፋኖ ብሔራዊ ድርጅት ጭምር ውስጥ ከፍተኛ አመራሮች የነበሩ በከፍተኛ ሁኔታ ሲረብሹን ነው የቆዩት። ስለዚህ እነዚህ አካላት አሁን ላይ በመሰረታዊነት አሁን ኮሎኔል ፈንታው ሙሀባውና ሌሎች እነ ማስረሻ እነ መስፍንን ጨምሮ የሚፈልጉት ነገር ስላልተሳካላቸው ኦልሬዲ ወርደዋል ማለት ነው። ይህን በደንብ ህዝባችን መገንዘብ ያለበት ማንኛውም አካል መገንዘብ ያለበት ነገር ሌላ ምንም ጉዳይ አይደለም፣ ባንዳነት ነው። ይሄ በሌላ መልኩ መሬት ላይ ህዝባችን ያውቃል፣ ምን እያደረገ እንደሆነ ያውቃል። የመጀመሪያው ጠላታችን የአብይ አህመድ ስርዓት ነው። በቃ ዋናው ጠላታችን ወረራ ያወጀብን ናሬሽን ትርክት ሰርቶ ትርክት ፈጥሮ እንድንገፋ እንድንበደል ያደረገን በሚሊዮን የሚቆጠር አማራ ከሁሉም የኢትዮጵያ አካባቢዎች እንዲፈናቀል ያደረገው ዛሬም አማራ ክልል ውስጥ በረሃብ ህዝባችን እያሰቃየ ተፈናቅሎ ህዝባችን እየተሰቃየ ያለው 4 ኪሎ አትገቡም ወይ ደግሞ አዲስ አበባ 4 ኪሎ ባንለውም አዲስ አበባ የመሰረተ ናት ከተማ ላይ ወይ በመሰረተ ናት በአባቶቻችን ከተማ አትገቡም ብሎ የከለከለን፣ አትንቀሳቀሱም ሰርታችሁ አትበሉም ብሎ የቀሰቀሰን፣ የጨፈጨፈን፣ በግሪደር በጅምላ ጨፍጭፎ በግሪደር የቀበረን፣ ቁልቁል እንደ አማራ በመሆናችን ብቻ የሰቀለን፣ እምነቶቻችንን ቋሸሸ፣ ያወደመ፣ ታሪካችን ያበላሽ፣ ባህላችን ሊቀጭ በጥቅሉ የህልውና አደጋ ውስጥ የከተተን ጠላታችን የአብይ አህመድ ስርዓት ነው እና የመጀመሪያው ጠላታችን እሱ። ስለዚህ ከዚህ ጠላት የሚበልጥ ጠላት የለንም። ይሄ በዋናነት ሊሰመርበት ይገባል። ስለዚህ ይህንን ጠላት አምኖ መጠጋት ማለት ከመጀመሪያው ትክክለኛ ታጋይ እንዳልነበረ ባንዳ እንዳልነበረ በቃ መታወቅ መቻል አለበት። ጠላት እኮ ነፍጥ ያነገብነው እየገጠምን ያለ ነው ከአገዛዙ ጋር ነው። ምን ማለት ነው? ወደ አገዛዙ መሄድ ባንዳነት ነው። በቃ ይሄ ሌላ ምንም ማንኛውም ነገር ከአማራ ህዝብ ትግል በታች ነው መሆን መቻል ያለበት። የአማራ ህዝብ ጉዳይ ደግሞ አሁን መሰረታዊ ጠላቱ አሁን ላይ ባለው ሁኔታ ይሄ ስርዓት ነው፣ ይሄ አገዛዝ ነው። በብዙ መልኩ እየጎዳን ያለ ይሄ አገዛዝ ነው። ዛሬም 3ኛ ዓመቱን በተቃረበው ጦርነት ወይ ደግሞ 3ኛ ዓመት በደፈነው ጦርነት በሰማይም በምድርም በህዝባችን ላይ መዓት እያዘነበ ያለው ሲቪል እና ወታደር ሳይል ሁሉንም አማራ ሆኖ የተፈጠረን ሁሉ እየጨፈጨፈ ያለው በድሮን እየጨፈጨፈ በከባድ መሳሪያ እየጨፈጨፈ ሀብት ንብረታችን እያወደመ ህዝባችን እያፈናቀለ ከአማራ ክልል ውጭ የሆኑ አካባቢዎች ላይ ሲያፈናቅለን የነበረው ኃይል ራሱ አማራ ክልል ውስጥ ገብቶ ቤታችን ድረስ መጥቶ እየታገለን እየጨፈጨፈን ያለ ኃይል ወደዛ መሄድ ማለት ሌላ ምን ምክንያት የለውም። በነገራችን ላይ እና ከመጀመሪያውም እነዚህ አካላት ባንዳ ነበሩ እንጂ ሌላ ሰበብ የላቸውም። በምንም መልኩ ደግሞ ሌላ ሰበብ መፍጠሩ በራሱ ሌላ ወንጀል ነው። በነገራችን ላይ እኛ ለራሳችን የሆነ ትግል ነው እያደረግን ያለ ነው። ማንም መሳሪያ አልሰጠንም፣ ማንም በበጀት አላገዘንም፣ ማንም በኢኮኖሚ አላገዘንም፣ ማንም አላሰለጠነንም፣ ማንም አልደገፈንም። ራሳችን እየሰለጠንን ከጠላት እየማረክን እየተዋጋን መስዋዕትነት ዋጋ እየከፈልን ነው ይህን ትግል ያደረስነው እና እንደ አማራ ራሱን ችሎ ነው እዚህ ደረጃ የደረሰው። በሌላ መልኩ ግን መረሳት የሌለበት ነገር አሁን ላይ ዋናው ጠላታችንን አገዛዙን በተለይ ደግሞ የአማራን ህዝብ ጨረሻ የህልውና አደጋ ውስጥ ጄኖሳይድ እየፈጸመ ያለ እና የህልውና አደጋ ውስጥ ያደረሰውን አገዛዝ ለመጣል ከማንኛውም አካል ጋር በተለይ ደግሞ ግን የአማራን ህዝብ መብት፣ ጥቅም፣ ፍላጎት ባከበረ መልኩ ናሬሽናችንን ትርክታችንን በሚያስተካክል መልኩ የአማራን ህዝብ የወደፊት እጣ ፈንታውን መብቱን፣ ጥቅሙን፣ ፍላጎትን በሚያስከብር መልኩና የወደፊት እጣ ፈንታውን ጥሩ በሚያደርግ መልኩ ከማንኛውም ጋር ተባብረን ይህንን ስርዓት መገርሰስ እንዳለብን ግልጽ ነገር ነው። ከማንም ጋር እንተባበራለን። በሌላ መልኩ ግን የህዝባችንን ጥቅም፣ ፍላጎት፣ መሰረታዊ ጥያቄዎቻችንን አሳልፈን ሳንሰጥ እየሰራን መሆኑን መታወቅ መቻል አለበት። ጠቅለል ሲል እነዚህ ባንዳዎች በምንም መልኩ ተቀባይነት ያለው ምክንያት አይደለም እያቀረቡ ያሉት። ምክንያቱም ውሃ የማይቋጥር ውሸት የሆነ ሐሰት የሆነ ለባንዳነታቸው ማሳበቢያ የሆነ ሰበብ ነው እየፈጠሩ ያሉት። ህዝባችን ያውቃል፣ ማህበረሰባችን ያውቃል፣ ሰራዊታችን ያውቃል። አጠቃላይ ማንኛውም አካል የሚረዳው ነገር ስለሆነ መሬት ላይ ያለው እውነት በሀቅና በእውነተኛው መስመር እየተጓዝን በመሆናችን እነሱ እየተራገፉ ያለበት ሁኔታ ነው ያለው። በጣም ነው የማመሰግነው። እንግዲህ አርበኛ ሞገስ አባራው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የፖለቲካ ጉዳዮች ምክትል ኃላፊ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ ወንድም መሳይ። አመሰግናለሁ።